አድዋና አካባቢው ላይ ያለውን ድባብ ደግሞ ባልደረባችን አሸናፊ ሽብሩ ሊያስመለክተን ነው። በቀጥታ መስመራችን ላይ አግኝተናል። አሸናፊን መረጃዎችን መቀጠል ይችላል። አሸናፊ አመሰግናለሁ ኃይለ ኢየሱስና ውብርስት። አሁን ነው የምገኝበት ስፍራ እንግዲህ የአድዋ ድል መታሰቢያ ነው። የአድዋ ድል መታሰቢያ ደግሞ ከኋላ የምትመለከቱት የፓን አፍሪካኒዝም መሰረት የሆነው ሐውልት የተቀመጠበት ነው። ይህ ስፍራ ብዙ ታሪኮችን የሚናገር ብዙ ታሪኮች የተሰነዱበት ለትውልድ የሚሸጋገርበት ስፍራ ነው። ኢትዮጵያ እንግዲህ በተለያዩ ዘርፎች ለአፍሪካ ነጻነት ከአባቶቻችን ከአያቶቻችን የተከፈለው ዋጋ በዚህ ትውልድ ቀጥሎ ዛሬም ደግሞ የሚወሳበትና የሚተረክበት ከዚያም ባሻገር ደግሞ ትውልዱ ታሪክ ለመስራት የሚነሳሳበት ለታሪክ የሚሆን ማዕቀፍ የተሰነደበት ስፍራ ነው። ይህ ስፍራ ብዙ የሚነገር ታሪክ አለው፣ ብዙ የሚተረክለት ጉዳይ ያለው ፓን አፍሪካኒዝም ከኢትዮጵያውያን ተነስቶ እንግዲህ መላው አፍሪካውያንን ሲያዳርስ እንዲሁም ደግሞ በተለያዩ ዘርፎች ሲገለጥ የቆየ ነው። ይህ ንቅናቄ እንዲነሳ ደግሞ ለአፍሪካውያን የነጻነት ጮራን የከፈተው የአድዋ ድል ነው። መሰረታዊነት ሊነሳ የሚችለው የአድዋ ድል እንግዲህ ኢትዮጵያውያን የራሳቸውን ነጻነት ለማስጠበቅ ሉዓላዊነታቸውን ለማስጠበቅ ከቅኝ ግዛት እምቢ ብለው እንግዲህ ራሳቸውን ነጻነታቸውን ያረጋገጡበት የድል ታሪካችን ነው። ይህን የድል ታሪክ ላለፉት ከመቶ በላይ ዓመታት ሲወራ ሲተረክና ሲወደስ የቆየ ታሪካችን ነው። ከኛ አልፎ እንግዲህ መላው የጥቁር ሕዝቦች ታሪክ ሆኖ የቆየ ታሪክ ነው። ይህንን የሚሰንድ ትውልድ ሲፈልገው ግን ማንኛውም ይህንን ታሪክ ማወቅ የሚፈልግ አካል መመልከት ቢፈልግ በታሪኩ ተሰንዶ የተቀመጠበት ምዕራፍን ብንመለከት ያን ያክል ለመመልከት የሚያስችል አውድ አልነበረም። ዛሬ ላይ ግን የዚህን ጥያቄ ምላሽ የሰጠ የአድዋ ድል መታሰቢያ በዚህ በመሃል አዲስ አበባ ይህ ቦታ ላይ እንግዲህ ተተክሎ የአድዋ ድል መታሰቢያ እዚህ ማንኛውም ኢትዮጵያውያን ማንኛውም አፍሪካውያን ማንኛውም የጥቁር ህዝቦች የነጻነት መነሻ የሆነውን ይህንን የነጻነት ብርሃን ፈንጣቂውን መመልከት የሚችሉበት ለልጆቻቸው መተረክ የሚችሉበትና ለትውልድ ማሻገር የሚችሉበት ምዕራፍ የተከፈተበት ነው። ይህ የአድዋ ድል መታሰቢያ የፓን አፍሪካኒዝም ንቅናቄ ደግሞ ይበልጥ አብቦ ወደ ተለያዩ የአፍሪካ ሀገራት ወደ ተግባር መለወጥ የሚችልበት እንዲሁም የተለያዩ ሀገራት መሪዎች ይህንን ንቅናቄ ማስተጋባት የሚችሉበትን መሰረት የተጣለበት ነው የአድዋ ድል። ይህም እንግዲህ ዛሬም ድረስ መላው አፍሪካውያን በዚች በመዲናቸው አዲስ አበባ ሲሰባሰቡ የተለያዩ ግቦችን ማስቀመጥ ሲፈልጉ መነሻቸው እንግዲህ በአድዋ ድል ላይ ተቀጣጠለው የአፍሪካውያን የድል ተምሳሌትነት ዛሬም ድረስ በተለያዩ ዘርፎች ሊገለጥ እንደሚገባ ይህ ትውልድ የሚፈልገው አድዋ በምን መልኩ ሊሰራ ይገባል የሚለው ከዛሬ 13 ዓመት በፊት አጀንዳ 2063ን በመቅረጽ አፍሪካውያን የሚፈልጓትን የሚሿትን አፍሪካ ለቀጣዩ ትውልድ ልትሻገር ይገባል ያሏትን አፍሪካ የቀረጹበትን አጀንዳ ያስቀመጡበት ነው። ባለፉት 11 ዓመታት ደግሞ እየተቀረጹ ባሉ እየተገበሩ ባሉ ምዕራፎች ኢትዮጵያ በዚህ በአድዋ ድል መታሰቢያ በአድዋ እንዳሳየችው የመሪነት ሚና ሁሉ ዛሬም በተለያዩ ዘርፎች የተገበረች ነው የምትገኘው። የአፍሪካ ግዙፉን የህዳሴን ግድብ በመገንባት ህብረተሰቡ ህዝቡ ከራሱ ኪስ አዋጥቶ ያለማንም እርዳታ ድጋፍ በራሱ አቅም የገነባው ግድብ ነው። ይሄም ዛሬም ድረስ በዳግማዊ አድዋ የተለያዩ ሀገራት መሪዎች የተለያዩ ዓለም አቀፉ ማህበረሰብ ምስክርነት የሰጠበት ነው። ይሄ እንግዲህ ኢትዮጵያ በአፍሪካ በፓን አፍሪካኒዝም ደረጃ ዘመኑ የሚፈልገውን ከማሳካት አንጻር ኢትዮጵያ አሁንም ድረስ በመሪነት መቀጠሏን የሚያሳይ ነው። አሁን ደግሞ የአፍሪካ ጣሊያን ጉባኤ የተካሄደ ነው የሚገኘው ሁለተኛው። በነገና ከነገ ወዲያ ደግሞ የሚጠበቀው የአፍሪካ ህብረት የመሪዎች ጉባኤ አለ። ዘመኑ የሚፈልገውን አድዋ ከማሳካት አንጻርና ከመተግበር አንጻር ቁርጠኝነት የሚታይበትና የሚገመገምበት ጭምር ነው። አሁን የምገኝበት የፓን አፍሪካኒዝም ሐውልት እንዲሁም ደግሞ የአድዋ ድል መታሰቢያ ይህንን ከመግለጥ አንጻር እንግዲህ ኢትዮጵያ ይህንን ታሪክ ሰንዳ ከማስቀመጥ አንጻር የመጡ መሪዎችም ሆኑ ሌሎቹ እንግዲህ ይህንን ስፍራ የሚጎበኙበት እድል ጭምር የተፈጠረበት ነው። የመሪዎች ጉባኤ አሁን ላይ ይህ ቦታ እንግዲህ የበርካቶች የጉብኝት መዳረሻም እየሆነ ነውና አሁን ላይ እንዲህ አምሮና ተውቦ ከኢትዮጵያውያን ባሻገር መዲናቸው የሆኑ አፍሪካውያን ሶስተኛው የዲፕሎማቲክ ማህበረሰብ መቀመጫ ነች። እነዚህ መተው ይህንን አካባቢ የሚመለከቱበት እድል የተፈጠረበት ነው። ኃይለ ኢየሱስና ውብርስት